ከትዳር በጣም ሞር ተጠቃሚው ማን ነው? በማግባቱ ሞር ተጠቃሚው ማን ነው? ወንድ ነው ወይስ ሴት? እንዲሁም ደግሞ ወንዶች ሀብት ባከማቹ ቁጥር የበለጠ ትዳር ይፈልጋሉ። ሴቶች ደግሞ ሀብት ባከማቹ ቁጥር ለምንድን ነው ከትዳር መራቅ የሚፈልጉት? እነዚህን ሀሳቦች እናወራለን። ይህን ማወራው ካነበብኩት ከኖርኩት እንዲሁም 50 ባለትዳሮችን አዋርቼ የራሴን ሪሰርች ሰርቼ እንዲሁም ደግሞ ካለን ናቹራሊ ባህሪ አንጻር ኮሌክት አድርጌ በዝርዝር የምናያቸው ይሆናል። ኦኬ። ስለዚህ ታዲያ ቤቱን ሰብስክራይብ አድርጋችሁ ላይክ አድርጋችሁ ጀምሩ። የመጀመሪያው ቲክቲክ እያደረግን ነው የምንሄደው። የትኛው ላይ ማን የተሻለ ነገር ከትዳር ያገኛል፣ የትኛው ላይ ማን የተሻለ ከትዳር ያገኛል እያልን ነው የምንሄደው። ዘር መተካት ወይም ደግሞ ልጅ መውለድ የራስ አይንን በአይን ማየት እንደሚባለው ነው። በሱ ወንድም ሴትም ራይት ናቸው። የሁለቱም ቤኔፊት ነው። ሁለቱም ያገኛሉ። ልጃቸውን ይታቀፋሉ፣ ዘራቸውን ያስቀጥላሉ፣ በልጅ ይገለጣሉ። ኦኬ። ባለፈው የሰራሁት ቪዲዮ አለ ስለመገለጥ። ሁለት አይነት መገለጥ አለ። አሁን ዛሬ የምናየው በልጅ ስለሚገለጡ ሰዎች ስለ ትዳር ስለሆነ ማለት ነውና በልጅ ይገለጣሉ ሁለቱም። ስለዚህ ቲክ ነው፣ ያስማማል። ሁለተኛው መከበር ነው። በእኛ ሀገር ባለው ኮንቴክስት ያገባ ሰው የበለጠ ይከበራል። በባህልም በሃይማኖትም ስትሄዱ አግብተሻሉ በቃ ምናምን የሆነ የሚሰጥ ክብር አለ። ኦኬ፣ ትክክል ነው አይደለም? እሱ ሌላ ኢሹ ነው። በማግባት ግን የሚሰጥ ክብር አለ። ወንዱም አገባው ሲል ጎሽ ተሰበሰብክ ይባላል። ሴቷም አገባው ስትል ጎሽ ተሰበሰብሽ ይባላል። ስለዚህ ሁለቱም ይሄንን ማዕረግና ክብር ያገኛሉ ማለት ነው። ስለዚህ ለትዳር ባዘወይ ትልቅ ቫልዩ አለኝ። እነዚህ ማነሳቸው ሐሳቦች እውነታና ሊስተካከሉ ወይም ደግሞ ሊሻሻሉ ወይም ደግሞ ሴቶች ለምን እንዲሆኑ ወንዶች ለምን እንዲሆኑ የሚሉትን ጥያቄዎች ለመመለስም ስለሚረዳ ነው። በሶስተኛ ደረጃ የሴክስ እርካታ፣ በወሲብ መደሰት ትዳር ውስጥ ስንል በአብዛኛው እዚህ ጋር ወንድ ልጅ ነው ተደሳቹ። ኦኬ፣ ሴት አትደሰትም እንዴት ለምትሉ ሰዎች ቆይ አላልኩም፣ አትደሰትም። ኦኬ፣ ለምንድን ነው በአብዛኛው ወንዱ ላይ ቲክ ያደረግነው ካላችሁ፣ ሴት ልጅ በብዛት በእኛ አገር ኮንቴክስት ነው ማወራው። ሴት ልጅ ከተለያዩ ነገር አንጻር በተለይ ከወለደች በኋላ በሆርሞን ኬዝ በተደጋጋሚ ረዥም ጊዜዋን የወሊድ መከላከያ በመጠቀም በሆርሞን መዛባት፣ ሌላው ደግሞ ኢኮኖሚካሊ ስቴብል ያልሆነ ወንድ የምታገባ ሴት ደግሞ ምን ይሆናል? ልብሱን ስታጥብ፣ እንጀራውን ስትጋግር፣ ከልጆች ጋር ስትጫጫ፣ ሲደክማት ምን ስትል ትውልና ማታ ሰውነቷ ለሴክሹዋል ነገር ፍቃደኛ አይሆንም። የሴት ልጅ ኔቸር ነው። ሴት ልጅ ለወሲብ ዝግጁ እንድትሆንና እንድትነቃቃ ሰላም ያስፈልጋታል፣ ማመን ያስፈልጋታል፣ እንደምትወደድ ማወቅ ያስፈልጋታል። እንክብካቤና ምቾት፣ ልክ እንደ ድመት ሙቀትና ምቾት ትፈልጋለች ሴት ልጅ። በዛ አይነት ነገር ውስጥ ነው ለእንደዛ አይነት ነገር ዝግጁ የምትሆነው። ኦኬ፣ ሴት ልጅ በጣም ሲደክማት እንደገና እየተበሳጨች ከሆነ ሆርሞናል ለውጥ ካለ ከልጅ ጋር ተጫዋጩጣ ምናምን ብላ አንዳንዴ እኮ ራሳቸውን እንኳን በቃ መታጠቢያ ጊዜ የሌላቸው ሴቶች አሉ። የምሬ ነው። ብዙ ባለትዳሮች ያው የእነሱም ስህተት እንዳለበት ሆኖ ብዙ ጊዜ ግን በጣም ከስራ ጫና አንጻር ወንዱም በቂ ገቢ ስለሌለው አጋዥም ሊቀጥርላት ስለማይችል በአብዛኛው በሆርሞን በመሳሰሉት ብለን ወንዱን ለማስደሰት አብራ የምትተኛው ሴት ይበልጣል። እሷ የማትደሰት ሴት በጣም ብዙ ፐርሰንቱ ነች። ስለዚህ ሴክሹዋል የሆነ እርካታን በማግኘት የሚለው ላይ የወንዱ ቲክ ይደረጋል፣ የሴቷ ኤክስ ይደረጋል ማለት ነው። ስለ ማጆሪቲ ስለምናወራ ሌላኛው ፕሮቴክሽን ነው። ፕሮቴክሽን መጠበቅ፣ ከለላ ማግኘት የሚለው ላይ ወንድ ልጅ ከሴት ልጅ ከለላ አያገኝም። ፕሮቴክተር እሱ ስለሆነ እዚህኛው ላይ ወንድ ልጅ ከትዳር የሚያገኘው የፕሮቴክት ቫልዩ እምብዛም ስለሌለ ወንድ ልጅ ከትዳር ፕሮቴክሽን አይጠቀምም። ሴቷ ግን የስ ራይት ነው። ስታገባ መከታ አላት፣ ወንድ አላት፣ አጋር አላት፣ ፕሮቴክሽን አላት። የኔ ነው የምትለው ሰው
አላት። ማን ነው ሚስቴን የሚናገር የሚል ሰው አላት። ስለዚህ ሴቷ የበለጠ በፕሮቴክሽን ደረጃ ትዳር ውስጥ ስትገባ የበለጠ ተጠቃሚ ነች። ሳያበስሉ መብላት፣ የቀረበለት መብላት፣ ሳያበስሉ መብላት የሚለው ላይ ስንሄድ ወንድ ልጅ ኦብቪየስሊ እኛ ሀገር ማጆሪቲው ተጠቃሚ ነው። አያበስልም፣ ይበላል። ሴቷ ግን የበሰለላትን የመብላት እድሏ በጣም አናሳ ነው፣ አጋሽ ከሌለ በስተቀር። ኦኬ። ስለዚህ ራሷ ሰርታ ራሷ አድርጋ ራሷ ምናምን አድርጋ የመብላት እድሏ በጣም ሰፊ ነው። እኛ ሀገር ውስጥ ሴት ልጅ አብሳይ እሷ ነች፣ ኪችን ሼፍ እሷ ነች። ዴን ወንድ ልጅ በቀላሉ ሳያበስል ሳይለፋ ሳይከትፍ የመብላት ምግብ የመመገብ እድሉ ሰፊ ነው ሲያገባ። ስለዚህ የወንዱ ቲክ ይደረጋል፣ የሴቷ ኤክስ ይሆናል ማለት ነው። ሌላውና ደግሞ ስድስተኛው፣ እስካሁን አምስቱን ገልጸናል። ስድስተኛው መንከባከብ፣ የቤቱን ስራ መስራት፣ እንክብካቤና የቤት ስራ ተሰርቶለት ቡና ተፈልቶለት ምናምን እንክብካቤ የሚያገኘው ማን ነው? አሁንም ማን ነው? በእኛ ሀገር ኮንቴክስት ወንድ ነው። ሴቷ ቀኑን ሙሉ ልጅም ኖረ አልኖረ ባሏን ለማስደሰት፣ ያ ማለት ጭቆና ነው እያልኩ አይደለም። እሺ ሞር ቤኔፊት የሚያገኘው ማን ነው? ኦኬ። አሁን የቤቱን አጽድታ እንጀራ ጋግራ ልብስ አጥባ የመሳሰሉትን ነገሮች አድርጋ የቤቱን እንደገና ባሏን ደግሞ ትሪት አድርጋ ተንከባክባ የሚበላውን የሚወደውን ሰርታ ምናምን አድርጋ በቃ ቤቱን አሟሙቃ የምትጠብቀው የስ ምቾትና ሙቀት የበለጠ ወንድ ልጅ ከትዳር ያገኛል። እሺ ሰባተኛው የጊዜ ነፃነት ነው። የጊዜ ነፃነት አሁንም ሁለቱም ቢኖራቸውም በአብዛኛው እንደፈለገ ወጥቶ የመግባት ነፃነት፣ የፈለገውን ወጥቶ የማድረግ ነፃነት ያለው በአብዛኛው ወንድ ልጅ ነው። ያ ማለት ጨቋኝ ስለሆነ ብቻ ሳይሆን በአብዛኛው ሴቶች ልጅ ሲወልዱ ከልጆቻቸው ጋር ቴኬር ከማድረግ አንጻር፣ ቤት ከመዋል አንጻር፣ ባላቸውን ከመንከባከብ አንጻር በአብዛኛው ጊዜያቸውን የሚያሳልፉት ቤታቸው ውስጥ ነውና ወጥቶ ብዙ ጊዜ የፈለጉትን ነገር የማድረግ የጊዜ ነፃነት የበለጠ ሲያገቡ ሴቶች ይነጠቃሉ። እሱን ወንድ ልጅ ግን እንደተጠበቀ ነው የጊዜ ነፃነቱ። ስለዚህ በዚህ መረገድ ወንዱ ሲያገባ የበለጠ በጊዜ ነፃነትም ምንም የሚጎልበት ነገር የለም፣ ራይት እናደርገዋለን። ኦኬ። ስምንተኛው ወጥቶ ከጓደኞች ጋር ኢንጆይ ማድረግ፣ መዝናናት፣ ራስን ሪላክስ በማድረግ ረገድ ስንሄድ ከባልና ከሚስት የበለጠ ወንድ ልጅ ይህንን ነገር የማድረግ ቻንስ አለው እኛ ሀገር ላይ። ሴት የለችም እንደዛ የምትዝናና እያልን ሳይሆን በአብዛኛው ግን ኢቭን ለመዝናናት ብትሄድ 1 ሰዓት ሲደርስ ባልጓ ይላል፣ ይጮሃል ምናምን። እሱ እስከፈለገ እስከ 4 ሰዓት እስከ 5 ሰዓት እንትን ሊል ይችላል፣ ነግሯት አስፈቅዷል። ኦኬ። ልጅም አለ፣ የቤት ሪስፖንሲቢሊቲ አለ፣ ሚስትነት አለ የሚባሉ ነገሮች በሙሉ አሁንም ስለሚስቧት ሴቷ ወጥታ ከጓደኞቿ ጋር በደንብ የመዝናናት ልቧን ጥላ ባሏ ላይ ልጆቼ እሱ ጋር ናቸው ብላ እንደፈለገች ኢንጆይ የማድረግና በቃ ራሷን ሪላክስ የማድረግ እድሏ ሞር ያነሰ ነው። ኦኬ። ወንድ ልጅ ደግሞ የዚህ ነፃነቱ አሁንም እንደተጠበቀ ነው። ኦኬ። ስለዚህ አሁንም የወንዱ ራይት ነው፣ የሴቷ ኤክስ ነው ማለት ነው። ስራ መስራት ላይ ስንሄድ አሁን ባለንበት ኮንቴክስት ድሮ እንኳን አይሰራም ነበረ። አሁን ሁለቱም ሰሪ ሆነዋል። በአብዛኛው ግን በብዛት ወጥቶ ስራ በመስራት ስቲልም አሁንም ድረስ ያለው በአብዛኛው ወንድ ነው። ስለዚህ ስራ ሰርቶ የሚመጣው ስራ የመስራት ራሱ ነፃነት በአብዛኛው ያለው ወንድ ነው። ስለዚህ የሴቷ ኤክስ እናደርገዋለን ማለት ነው። ስለዚህ የወንዱ ራይት ነው። በመቀጠል ፋይናንሻል ስቴብል ወይም ደግሞ ገንዘብ የተሻለ ገንዘብ የማግኘት እድል ያለው ማን ነው ካገባ በኋላ ስንል በተሻለ ደረጃ ገንዘብ የምታገኘዋ በማግባቷ ገንዘብ የማግኘት እድሏ የሚጨምረው ሴት ነች። ወንድ ልጅ ሰጪ ነው፣ ሴት ልጅ ተቀባይ ነች። የፈለገ ሰለጠንን በሉ የፈለገ ምንም በሉ አይመጣውም። በቃ አይመጣውም። ሴት ልጅ ሰጪ አይመጣውም። ኦኬ። ሲቀጥል ወንድ ራሱ ሲሰጥ ነው የሚወደው እኮ አይደል? ሲሰጠው አይደለም፣ የሆነ ነገር ሲደረግለት አይደለም። ለወንድ ልጅ ራሱ ኮንፈርት ይሰጠዋል ብዬ አላስብም።
ሴት ልጅ የተሻለ ስታገባ ፋይናንሻሊ ስቴብል የመሆን እድል አላት። ወንድ ልጅ ግን ያው አውጪ ነው እንጂ ከሷ የሚያገኘው ጥቅም በአብዛኛው የለም በገንዘብ ረገድ በውርስ በምናምን የምንለው ካልሆነ በስተቀር። ስለዚህ የወንዱ ኤክስ ይሆናል፣ የሴቷ ራይት ይሆናል። ሞርሷ ነች ተጠቃሚ ማለት ነው። በመቀጠል በቂ እንቅልፍ በማግኘት ረገድ አሁንም በትዳር ውስጥ ወንድ ልጅ የተሻለ እንቅልፉን ይተኛል። ሴት ልጅ በተለይ ከወለደች በፍጹም ያው ማብራራት አይጠበቅብኝም። ሌሊት ሲያለቅሱ ሲያጠቡ በየ2 ሰዓት ልዩነቱ መጥባት አለበት ልጁ፣ ዳይፐር መቀየር አለበት ስትሉ ወዲያ ስትሉ ወዲህ ስትሉ፣ ለልጆች ትምህርት ቤት ታስራላችሁ፣ ለባላችሁ ምሳቃ ታስራ በጣም ብዙ እናቶች እንቅልፍ የማጣት ችግር አለባቸው። ያልተፈታላቸው ችግር ነው። የእውነት ከቻላችሁ ባሎች አግዟቸው ሚስቶቻችሁን። ስለ እውነት በጣም እንቅልፍ የማጣት ችግር። እንደገና ደግሞ ማታ እንደገና ባሏን ማስደሰት ደግሞ አለባት አይደለ? እሱም ራሱ እንቅልፍ ዌስት ነው። እያላችሁ ስትሄዱ በጣም ሞር በሰፊው ተመጣጣኝና ጥሩ እንቅልፍ የሚያገኘው ወንዶች ናቸው። በትዳር ውስጥ ሴቶች ኤክስ እናደርገዋለን ማለት ነው። ከጤንነት አንጻር ሞር ትዳር ውስጥ በጤና የመቆየት እድል ያለው ማን ነው? ጤናማ ማን ነው? ጤናማ የመሆን እድሉ የማን ነው ሰፊ ስትሉ፣ ወንድ ልጅ ሞር ጤናማ የመሆን እድሉ በጣም ሰፊ ነው። ሴቷ ለምን ጤናማ አትሆንም ካላችሁ፣ ወሊድ አለ፣ የሆርሞን መዛባት አለ። ስፔሻሊ ደግሞ እንቅልፍ ከማጣት ጋር የሚያያዙ በጣም ብዙ በሽታዎች አሉ። ሌላው በጣም ለማህፀን ኢንፌክሽን ለኢንፌክሽኖች የመጋለጥ እድሏ በጣም ሰፊ ነው ሴት ልጅ። እንደገና በጣም ከባዱ ደግሞ ከወሊድ መከላከያ ጋር በተገናኘ ረጅም ዓመታት የወሊድ መከላከያ በመጠቀም ብዛት በጣም ለብዙ በሽታዎች ለብዙ ቋሚ በሽታዎች የመጋለጥ እድሏ ሴቷ በጣም ሰፊ ነው። ብዙ ባድ መድኃኒቶች ስለሆነ ወደ ውስጧ የሚገባው ደን እሱን ሁሉ ስንደምር በተሻለ ሁኔታ ወንድ ልጅ የተሻለ ጤናማ የመሆን እድል አለው ማለት ነው ትዳሩ ውስጥ። ኦኬ። ሌላው ደግሞ ህልምን የማሳካት ወይ ደግሞ ፐርፐዝን የመኖር አላማን የመስራት ነገር ላይ ከወንዱና ከሴቷ በጋብቻ ውስጥ ማን ነው እሱን ስኬታማ የሚያደርገው ሲባል አሁንም ወንድ ልጅ የበለጠ ሲያገባ እንደውም ፐርፐዙን ለበለጠ የሚያሳካው ወንድ ልጅ ነው። በቃ ፊውል ያገኛል ወንድ ልጅ። ባይዘው ስኬታማ መሆን የሚፈልግ ወንድ ጥሩ ሴት ያግባ ነው የሚባለው። የእውነት ነው መነገር። ስኬታማና ብቁ መሆን የሚፈልግ ወንድ ያግባ ነው የሚባለው። ፐርፐዝ ያገኛል፣ የሚኖርለት አካል ያገኛል። ወንድ ልጅ በትዳርና በልጅ የበለጠ ፐርፐዙን ፊውል ያገኛል። ኦኬ። ወንድ ልጅ እኮ ነው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል የተባለው ወንድ ልጅ ነው። ረዳት ሆኖ የተባለው ወንድ ልጅ ነው። ኦኬ። የኛን የሚፈልገው ሰፖርት አለ። እሱ ፊውሉን አግኝቶ የዓለም ስኬት ላይ እንዲደርስና እንዲበቃ ከሚስቱ እና ከልጁ የሚያገኘው ፊውል አለ። ያንን ፊውል በብዛት ወንዶች ያገኙታልና በደንብም ስኬታማ ይሆናሉ። ይሄ ደስ የሚል ነገር ነው። ሴቶች ጋር ስንመጣ ግን በብዛት እኛ ሀገር ባለው ኮንቴክስት ህልማቸውን እየሰሩ ያሉበት ሴቶች ራሳቸው ባላቸው አቁሚ ካላቸው አቁመው ህልማቸውንም ምናቸውንም ልጃቸውና ባላቸውን ብቻ የሚያደርጉ ህልማቸውን ቀብረው የሆነ ሰዓት ላይ ለድብርት፣ ለጥያቄ፣ ለአእምሮ ምናምን የሚጋለጡ ብዙ እህቶቻችን አሉ። በዚህ ኬዝ ሁሉንም ባያጠቃልልም ማለት ነው። ደን ብዙ ጊዜ ህልሙን የሚያሳካው በትዳር ውስጥ ከገባም በኋላ በደንብ ፊውል አግኝቶ የሚሰራው ማን ነው ስንል ወንድ ነው። ስለዚህ የወንድን ራይት እናደርግና የሴትን ኤክስ እናደርጋለን። እሺ፣ ራስን መንከባከብ ላይ አሁንም ትዳር ላይ ከሴቶች በተሻለ ወንድ ልጅ ጎበዝ ነው። ይሄ ስለ ማጆሪቲ ነው የምናወራው። እነዚህ የናጠጠ ሀብታም ኑሮ ዛሬ ሜዲኩር ነገ ፔዲኩር ስለሚሉት ሴቶች ሳይሆን በአብዛኛው እኛ ሀገር ወንዱም ያን ያህል አመርቂ የሚባል ገቢ ስለማይኖረው በአብዛኛው ሴት ልጅ ደግሞ ምን ትፈልጋለች? ሎሽን፣ ዲኦድራንት ምናምን የመሳሰሉ ያው ገንዘብ የሚፈልጉ ነገሮችን ትፈልጋለች ራሷን ለመንከባከብ። ቢያንስ በሳምንት አንዴ ፀጉሯን መሰራት አለባት። የመሳሰሉት ሴትነት በራሱ ኮስት አለው።
እንደ ወንዶች አይደለም። ወንድ ልጅ ታጥቦ ወጣ ራሱን ጠበቀ ነው በቃ። ሴት ልጅ ግን እነዚህ ነገሮች ካልተሟሉላት ራሷን መጠበቅ አትችልም። ራሷን መጠበቅ ትቸገራለች። ቆዳዋ መለስለስ አለባት። ሎሽን፣ ጠረኗ ጥሩ እንዲሁም ቢያንስ ሮል እንኳን ያስፈልጋታል አይደለ? ፊቷ እንዲለሰልስ ሞይስቸራይዘር። ይሄ አላል ሴትነት የሆነ እንደ አበባ እንክብካቤ የሚፈልገው ነገር አለ። ፀጉሯን መሰራት አለበት። ከጓደኞቿ ማነስ የለባትም። እያነሰ አሁን እኛ ሀገር ባለው ኮንቴክስት እውነት ያንን አቅርቦት ባሎች እያቀረቡት ነው ወይ ስንል በአብዛኛው አይደለም። ስለዚህ ብዙ ሴት ራሷን ከትዳር በኋላ እንደውም ትጥላለች። ከትዳር በፊት እንደውም ራሳቸውን የሚጠብቁ ሴቶች ከትዳር በኋላ ራሳቸውን ይጥላሉ። ለምን? ወንዱ ያንን ኃላፊነቱን ስለሚዘነጋ ይመስለኛል። ለምን? በቂ ገንዘብ ያስፈልጋታል ሴት ልጅ ራሷን እንድትጠብቅ ከተፈለገ። ስለዚህ ገንዘብ ፕሮቫይድ ማድረግ አለባችሁ። እሺ ወንዶች ለሚስታችሁ። ሚስት ልጅ እንደናንተ ሴቶች እጥብ ብለው የሚወጡ ፍጥሮች አይደሉም። አታስገድዷቸውም። ተፈጥሯቸውም እንደዛ አይደለም። ሌላው የቀበጠ ነገር እንኳን ቢቀር ፀጉሯን መሰራት፣ ሽቶ፣ ዲዮድራንት ያስፈልጋታል፣ ሎሽን ያስፈልጋታል። ለአንተ ነው ውበቱ ማማሩ ምናምን አይደለ? የሴት ልጅ ስታገባት ገና ወደ ትዳሩ ስትገባ ኮስት እንዳላት ማወቅ አለብህ። ለሷ እንዳስፔዛ ልትመድበው የሚገባ የሆነ ነገር መኖር አለበት። ከአባቷ ከእናቷ ቤት ስትወስዳት ያለችውን ያችን አበባ ሴት አስጠብቀህ ለመቆየት ኢንካም ያስፈልጋል። ፍቅር ብቻ ትዳር ውስጥ ብቁ አይደለም። እሺ አባቴ ዴን አጠገብ ያለችውን ሚስት አጠገብ ያለችን ሴት መንከባከብ አለብህ። ገንዘብ የሚያስፈልገው ለዛ ነው። ባይዘዌ ሴቶች ገንዘብ አፍቃሪዎች አይደለንም ወይ ደግሞ አይደሉም። ሪያሊቲውን ነው የምነግራችሁ። ሴት ልጅ የገንዘብ ፍቅር አይደለም ያለባት። ሴት ልጅ ገንዘብ ካለ ራሷን መጠበቅ፣ ራሷን መንከባከብ፣ ከሌሎች ሴቶች ጋር ያለባትን ኮምፒቲሽን ማሸነፍ፣ ማብረቅረቅ፣ መዋብ፣ ማማር እንደ ልብ ትችላለች። ኦኬ ስቴብል የሆነ ላይፍ የሆነ መረጋጋት ይሰማታል። አሁን እኮ ጥሬ ገንዘብ ስለሆነ አይደል? ድሮም በአሞሌ ጨውም ቢሆን በቃ ጀግናውን ነው የምትፈልገው ሴት ልጅ። ነገ ህይወቷን የሚያስተካክልላትን፣ የሚያሳምራላትን፣ ህይወቷን የሚጠብቅላትን በቃ ይሄ ነው የሴት ልጅ ካራክተር። የገንዘብ አምልኮት አይደለም ሴት ልጅ ያለባት። ገንዘብ ያለው ሰው የተሻለ ይንከባከበኛል፣ የምፈልገውን ያሟላልኛል ብላ ስለምታስብ ነው። ኦኬ አሞሌ ጨው በነበረም ሰዓት አሞሌ ጨው ያለውን ነው የምትወደው። ብር ሲባል ወረቀቱን አይደለም። ይንከባከበኛል፣ ፕሮቴክት ያደርገኛል፣ ውበቴን እንድጠብቅ ያደርገኛል፣ ከሰው እንዳላንስ ያደርገኛል የሚለው ነገር ለሴት ልጅ ትልቅ ኢሹ ነው ማለት ነው። ኦኬ ትዳር ውስጥ አሁን ራስ በመንከባከብ ደረጃ ስንሄድ ወንድ ልጅ ታጥቦ ከወጣ ራሱን ተንከባከበ ማለት በሚለው ኢሹ ስለሆነ የተሻለ ወንድ ልጅ ራሱን ይንከባከባል። እንደውም በአብዛኛው ሴቶች መታጠቢያ ሰዓቱን ሊያጡ ይችላሉ። ምክንያቱም በተለይ ልጅ ያላቸው ሴቶች ከባድ ነው ህይወታቸው። ምክንያቱም ስንቶቻችንን ቤታችን ውስጥ ሻወር ራሱ ያለን በቂ ሻወርና በቂ ውሃ አይደለ? ሴቶች ስንፈጋ በየቀኑ ላብ አለ ምናምን። ይሄን ሁሉ ነገር ተረዱ። በሴቶች ህይወት ውስጥ ያለውን ይሄን ሁሉ ነገር ተረዱ ባሎች። ምክንያቱም የሌለውን ነገር ኬት ልታመጣ ትችላለች? ውጪ አንተ ወጥተ ያማረ ነገር አይተ መተዚህ ከፒስት ብትጠብቅ ምናምን ዋልችላታለሁ የሚለውን ጥያቄ ያስፈልጋል። ኦኬ እሺ። ስለዚህ አሁን በዚህ ረገድ ወንድ ልጅ የተሻለ ራሱን ይንከባከባል ብለን ራይት አድርገናል። ፍቅር በሚለው ፍቅር ትዳር ውስጥ ሁለቱም ያገኛሉ። ሁለቱም ይፈቃቀራሉ። ሁለቱም ፍቅራቸውን ይገላለጻሉ። ምንም እንደ ካራክተራቸው ሲጋቡ መቼም ሳይተዋወቁ አይደለም የተጋቡት። ፍቅር ሁለቱም ጋር አለ፣ ሚስትም ጋር ባልም ጋር አለ። የፍቅር ችግር አይኖርም ትዳር ውስጥ። አባባሌ ገብቷቸዋል? ስለ ማጆሪቲ ነው እንጂ ማወራው አፈቅረኝም አፈቅራታለሁ ስለሚለው ኬዝ አይደለም። ፍቅር አለ በቃ ሴንሱ እዚህ ውስጥ ልብ ውስጥ የሚኖር ያ ስሜት ሁለቱም ጋር ሊኖር የሚችል ነገር ስለሆነ ሁለቱንም ራይት እናደርገዋለን። ማህበራዊ ህይወት ወይም ደግሞ ሶሻል ላይፍ የምንለውን ሶሻል ላይፍ ባይ ዘ ዌይ ወንድ ልጅ በማግባቱ ተጠቃሚ እሱ ነው። ወንድ ልጅ በባህሪው ሶሻል ላይፍ የቡና መጠጣት፣ እድር፣ እቁብ፣ ከሌጋ እንትን መጠየቅ ምናምን ላይ ጎበዝ አይደለም ባይ ኔቸር። ሴትን ልክ ሲያገባ ሚስቱ ያንን ነገር ከቨር ታረግለታለች። ከጎረቤት ቡና ትጠጣጣለች፣ እድር ትሄዳለች፣ እቁብ ትጥላለች፣ ለቅሶ ትደርሳለች፣ ሰው ሲታመም ትጠይቃለች። ማህበራዊ ህይወት ላይ የነበረውን የሱን መላላት ድክመት ሴቷ ሚስቱ ከቨር ስለምታደርግለት እሱ ያ ቀዳዳው ይሸፈንለታል። ሴት ልጅ ግን ወንድን ስላገባች ወይ ደግሞ ባሏን ስላገባች የምታገኘው የተለየ ማህበራዊ ህይወት ነገር የለም።
ዞሮ ዞሮ ሮሉ የሷ ስለሆነ ማለት ነው። ስለዚህ ሲያገባ የበለጠ የተሻለ ማህበራዊ ህይወት የሚኖረው ወንድ ልጅ ነው። ስለዚህ ወንድን ራይት እናደርጋለን። ሴት ከወንድ የምታገኘው አይደለም፣ ጀስት ከራሷ የምታገኘው ስለሆነ ኤክስ እናደርገዋለን ማለት ነው። በዚህ ወይ ስንሄድ እንግዲህ 16 ሀሳቦችን ነው ያነሳ ነው። ከ16 ሀሳቦች ውስጥ ውድ ቤተሰቦች አልጠራውም የወንዱ 10 ምናምን ፐርሰንት እናንተ ካልኩሌት አድርጉት። 14 13ቱ ከ16ቱ ወንድ ልጅ የተሻለ በማግባቱ ተጠቃሚ ነው። ሴቷ ጋር ስትሄዱ 6 ኦር 7 ራይት ያደረግነው ማለት ነው። ኦኬ ከትዳር አትጠቀሙም አይደለም ኮንሴፕቱ። ልክ ይሄንን ውጤት ስታዩ ምን ታደርጋላችሁ? ማን ነው ታዲያ 20-30 አመቱ ሲገባ ሮጦ ለማግባትሽ ቅድድም መያዝ ያለበት ማን ነው? ወንዶች ሴት? ቤኔፊት እኮ እናንተ ነው ወንዶች። ሌጋሲ የምታስቀጥሉት እኮ እናንተ ናችሁ ወንዶች። በጣም ብዙ ትርፍ ከትዳር የምታገኙት እናንተ ናችሁ ወንዶች። የምሬን ነው። ሴቶችን ለምን እንደምታሯሩጣቸው ኦሬዲ እናውቃለን። አላገባችም እኮ እንዲያልሆነችም ብሎ አሯርጦ ቶሎ ሴቶቹ እዛ ነገር ውስጥ እንዲገባ ማድረግ ይሄ ቤኔፊታችሁን እንድታሟሉ ይረዳችኋል። ምንም ጥያቄ የለውም። እውነታው እሱ ነው። ኦኬ ግን ለምንድን ነው ሪያሊቲውን እንደዚህ ግንጥል አድርገን ፍሊፕ እናደርገውና ውሸቱን እውነቱን ውሸት ማድረግ አያስፈልግም። ትዳር ሲያዝ ከጋብቻ 80% ተጠቃሚው በማግባቱ የእድል በር የሚከፈትለት፣ በማግባቱ በረከት የሚመጣለት፣ በማግባቱ የሚከበረው፣ በማግባቱ የሱ ዘር የሚበዛለት ስፔሻሊ ወንድ ልጅ ነው። ሴት ልጅ ጥቅም አታገኝም ባይሆንም ብዙሃኑ ፐርሰንት ትዳር ጥቅሙ ለወንድ ነው። ዴን ወንዶችዬ ራሳችሁን አታሞኙ። ጥቅሙ የእናንተ ነው። ተንበርክካችሁ መጠየቃችሁም ይገባችኋል ማለት ነው። ሌላኛው ለምንድን ነው ወንዶች ብዙ ጊዜ ሀብታም ሲሆኑ ቶሎ ማግባት ሲፈልጉ፣ ሴቶች ደግሞ ብር ካገኙ ከትዳር መራቅ የሚፈልጉት የሚለውን ሀሳብ እዚህ ጋር መልሱን ታገኙታላችሁ። የበለጠ ስኬታማ ሲሆን የበለጠ ሞት እዚህ ጋር ያሉት ቤኔፊቶችን የበለጠ የማግኘት ጉጉቱ ይጨምራል። ኦኬ አሁን ገንዘብ አለኝ፣ ስለዚህ ሴቷ ገንዘብ ስለምትፈልግ ፋይናንሻል ሰፖርት ካረኳት በቃ ሌሎች ቤኔፊቶችን ሁላ አገኛለሁ ነው። ሴቷ ለምንድን ነው ገንዘብ ስታገኝ የማግባት ነገሯ የሚቀንሰው ስትሉ፣ ይሄ ሁሉ ድካም ስለሚቀንስላት ነው አባቴ። ይሄ ሁሉ ድካም ስለሚቀንስላት ነው። ቢያንስ እኩል ለእኩል እንኳን ማምጣት ባንችል ድካሟን በመቀነስ እሷም እኮ አንተ ስትንከባከብ አንተ ስታበስል አንተ ምን ስትል እኮ እንደ ድካም አታየውም። በእርግጥ ሴት ልጅ ትልቁ ችግር መውደድህን ሳትገልጽ ስትቀር፣ መታመንህን ሳትገልጽ ስትቀር፣ ኦኬ ትናንሽ የሚመስሉ ስጦታዎች መደወል፣ ደጋግሞ እንደምታስባት መንገር የመሳሰሉት ነገሮችን በማድረግ ብቻ ይሄ ሁሉ ኤክስ አድርገን የዘረዘርናቸው በሙሉ ድካሟን በዜሮ እንደምታጣፋ ግን እነግርሃለሁ። ይሄ ሁሉ ቤኔፊት ያንተ ነው አይደል? ለሷ ይሄን ሁሉ ኤክስ በዜሮ የሚያጣፋልህ እውነታ ቢኖር ፍቅርህን ግለጽላት፣ ታመናትና እንድታምን ከልብ እንድትደገፍብህ አድርጋት። እንደምታምር ንገራት፣ እንደምትወዳት ንገራት፣ እንደምታስባት 1-2 በቀን እየደወልክ አሳውቃት። ከሷ ሌላ እንደማታይ እንዲሰማት አድርጋት። ይሄ እዚህ ጋር ኤክስ ያደረግናቸው ነገሮች በሙሉ በራይት ይቀየራሉ። ተግባባን? ይሄ ሁሉ ምርጥ ቤኔፊት ካለ ምን አለ እነዚህን ጥቃቅን ነገሮች ለአንተ ሊከብዱ ይችላሉ፣ አሁን ኔቸር ስላልሆነ እነዚህን ጥቃቅን ነገሮች በማድረግ ግን ይሄን ኤክስ በሙሉ በራይት አባስተህ ቆንጆ ትዳር፣ ቆንጆ ሚስት፣ በዛ ላይ ቆንጆ ሚስት የመልክ አይደለም ደስተኛ ሚስት፣ ባሏን በፍቅር በስስት የምትጠብቅ ሚስት፣ ለልጆቿ ጥሩ እናት የሆነች ሚስት ማግኘት ትችላለህ። ኦኬ እነዚህን ራይት እናርጋቸው። አንተ ጋር ያሉትንም እሷ የምታስተካክላቸውን ራይት እናደርጋቸው። እንዴት የሚያምር ትዳር እንደሚኖራችሁ ማሰብ ነው። ላይክ ማድረግና ሰብስክራይብ ማድረግ
እንዳይረሳ።